Tralala, tralala, tralala. Tralala, tralala, tralala. የፊደል አባት እንደምንኖት ይኸው መተናል ለበረከት ትራላላ 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 እንቆቅልሾ ተረት ጨዋታ ምን እናጣለን ፊደል ገበታ ትራላላ 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 ሁሉም ሞልቶታል አያልቅቦት የፊደል አባት እድሜ ይስጦት ትራላላ 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 ትራላላ። ወላጆች ፊልሙን ከመክፈታችሁ በፊት ለልጆቹ ለመማሪያ የሚያስፈልጋቸውን ግብአት ወረቀት፣ እርሳስ፣ እስክሪብቶ በተጨማሪም የሚያስፈልጉ ማርከር ወይም ከለር አዘጋጅታችሁ በስርዓት እንዲከታተሉ አድርጉ። አንዱን ምዕራፍ ሲጨርሱ እያቆማችሁ በመመሪያው መሰረት አሰሯቸው። ስለረዳችኋቸው ከልብ እናመሰግናለን። አስኳላ አማራጭ የማስተማሪያ ዘዴ። ተማሪዎች ይሄ የእሳቱ ሰ ትምህርት ክፍለ ጊዜ ነው። ፊደልን ተምሬያለሁ አሁንም አውቄያለሁ አሁንም ተምሬያለሁ ለሉንም አውቄያለሁ ፊደልን እቆጥራለሁ ተምሬ እኮራለሁ። ዛሬ የምንማረው የሰን ዝርያዎች ይሆናል። ሰ ማለት እሳቱ ሰ የሚባለው ባለ ሁለት እግር ፊደል ነው። ጭንቅላቱ ላይ ቁንጮ ያለው ማለት ነው። እስኪ ዝርያዎቹን አብረን እንበል። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እንድገመው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ ልጆች ወደሚቀጥለው መልመጃ ስንሄድ ተዋወቁ ይላል። የፊደሉን ዝርያዎች ተዋወቁ። ሰ ሰው፣ ሰ ሰው። ሱ ሱሪ፣ ሱ ሱሪ። ሲ ሲኒ፣ ሲ ሲኒ። ሳ ሳጥን፣ ሳ ሳጥን። ሴ ሴት፣ ሴ ሴት። ስ ስልክ፣ ስ ስልክ። ሶ ሶፋ፣ ሶ ሶፋ። አያችሁት ልጆች? በደንብ አድርጋችሁ አያችሁት? ጎበዞች ልጆች። ምን አልን? ሰ ሰው፣ ሱ ሱሪ፣ ሲ ሲኒ፣ ሳ ሳጥን፣ ሴ ሴት፣ ስ ስልክ፣ ሶ ሶፋ። ሰው፣ ሰ ሰው። አያችሁት? ሰው ማለት የሚንቀሳቀስ የሚያስተምር ሰው አለ፣ የሚያክም ሰው አለ። አያችኋ በደንብ ጎበዞች ልጆች። ሱሪ፣ ሱ ሱሪ ደግሞ ሱሪ ሁላችንም ሴትም ወንድም የምንለብሰው የልብስ አይነት ነው ማለት ነው። አያችሁት ጎበዞች? የልብስ አይነት ነው ሱሪ። የጅንስ አለ፣ የጨርቅ አለ፣ የቱታ። ስለዚህ ሱ ሱሪ፣ ሱሪን ሴትም ወንድም ይለብሰዋል ማለት ነው። ሲ ሲኒ፣ ሲ ሲኒ። ሲኒ ማለት ቡና የምንጠጣበት ሲኒ ማለት ነው። ሳ ሳጥን፣ ሳጥን ልብስ የምናስቀምጥበት ቁም ሳጥን ማለት ነው። ልብሳችንን የምናስቀምጥበት ቁም ሳጥን። በደንብ አያችሁት ጎበዞች ልጆች። ሴ ሴት፣ ሴ ሴት። ሴት ማለት ሕፃንም ትልቅም ሴት ይባላል ማለት ነው። እናትም እህትም ሴት ናት። ስለዚህ ሴ ሴት። ስ ስልክ፣ ስ ስልክ። ስልክ ማለት የቤት ውስጥ ስልክ
የምንደውልበት ከሰዎች ጋር የምንገናኝበት ማለት ነው። በደንብ አያችሁት ጎበዞች። ሶፋ 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 በየቤታችን ያለ የምንቀመጥበት ሲደክመን የምናርፍበት፣ አንዳንዴ እንተኛበታለን፣ አንዳንዴ ደግሞ እንቀመጥበታለን። ስለዚህ በደንብ አያችሁ ልጆች ጎበዞች። እሺ ልጆች ወደሚቀጥለው መልመጃ እንሄዳለን። ክፍል 2 ይቀጥላል።